ሃይሚ የለችም እንዴ? ሃይሚ ምን ትሰራለች እንዴ? ምን ማለት ነው ሃይሚ ምን ትሰራለች? ያው ጓደኞች ቤተሰቦች አሉና። ውድና የተከበራችሁ ቤተሰቦቼ እንደምን ቆያችሁኝ? እግዚአብሔር ክፉ ይጠብቃችሁ፣ ያሰባችሁትን ደግሞ እግዚአብሔር ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ አፍርቶ ለሀገራችሁ ያብቃችሁ። እስቲ ኮሜንት ላይ አሜን በሉኝ እባካችሁ እባካችሁ። ምንም የማይከፈልበት ነገር አንድ ነገር ልጠይቃችሁ። ቪዲዮን ከመጀመራችሁ በፊት ቪዲዮ ላይክ ማድረግ አትርሱ። እኔ የምትወዱ ሰዎችና ሃይሚና ብሩክ የምትወዱ ሰዎች ቪዲዮ ላይክ ማድረግ አትርሱ። ወደ ቪዲዮ እና ዛሬ እንግዲህ ቀኑ ደርሶ የብሩኬን ልደት ልናከብር ሁላችንም ተሰብስበናል። አዎ በሚገባ ዛሬ የብሩኬ ልደት ነው። እስቲ እኔ እናንተ ሁላችንም ብሩኬን ሃፒ በርዝዴይ እንበለው። ይገባዋል። ወደ ቪዲዮ ብሩኬ እንኳን ለዚህ ቀን አበቃ፣ እንኳን ተወለድክ እና ሙሽዬ ምናምን እንዳይደብርሽ ዛሬ ልጅሽ ዛሬም ሃይሚያችን እንደው በብሩኬ ልደትም አታርፍም። በቃ ፕራንክ ልታደርገው ነው። ፕራንክ ማለት ትንሽ የማስጨነቅ ያ ማለት ምንድነው? ብሩኬ ካለሷ ልደቱን ያከብረዋል፣ ኬኩን ይቆርሰዋል የሚለውን ነገር ልትፈትነው ነው። ግን አያረገውማ፣ መቼም አያረገውም። ብሩኬ ካላይሚ ልደቱን ሊያከብር አይችልም። ባይዘዌይ ካላይሚ ራሱን የመተንፈሱ ራሱን ይጠራጠራሉ አሁን ቤተሰቦቼ። ምክንያቱም አይሚዬም በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። በቃላ ባይዘዌይ መላመድ ነው ፍቅር። ታውቃላችሁ ቤተሰቦች፣ መላመድ ፍቅር ነው እና በጣም ከመላመድ የተነሳ በቃ ምንም ነገር ካለው ሰው ውጪ ማድረግ አይችልም ብሩኬ። እስቲ ወደ ቪዲዮ። ላስደነግጥብሽ ነው። ቤት አልተፈቀደላትም ትለዋለህ። እንግዲህ ያለኔ ልደቱን ያከብራል ወይስ እንዴት ያደርጋል? እስቲ ግን እናንተ ምን ታስባላችሁ? ብሩኬ ኬኩን ይቆርሰዋል አይቆርሰውም? ካለሷ ልደቱን ያከብረዋል አያከብረውም? እኔ አያከብረውም ብዬ ነው። እስቲ ያከብረዋል የምትሉ አንድ ቁጥር፣ አያከብረውም የምትሉ ደግሞ ሁለት ቁጥር ጻፉልኝ ኮሜንት ላይ። እኔ አያከብረውም በተአምር። እኔ ልደቱን ትቶ ወደ ቤት ሊሄድ ይችላል እንጂ ካላይሚ ሊያከብረው አይችልም። ይለውን ደግሞ አብረን የምናይ ይሆናል። ያለኔ ምንም ነገር ማድረግ አይፈልግም። አዎ በሚገባ ካላይሚ ምንም ነገር ማድረግ አይችልም ብሩኬ። አንቺም ካለሱ ምንም ነገር ማድረግ አትችሉም። ምክንያቱም ሁለታችሁ ተጣምራችኋል። ስለዚህ በቃ ምንም ነገር ካላ ሁለታችሁ አንዳችሁ ካላንዳችሁ ምንም ባዶ ናችሁ። እና ብዙ ሰዎች ብዙ ነገር ቢሉትም ግን ያለኔ ምንም ነገር ማድረግ አይፈልግም። አዎ በጣም ባይዘዌይ እውነት አይመኑኝ፣ ልደቱን ትሎ ሊሄድ ይችላል እንጂ ኬኩንም አይቆርስም ልደቱንም አያከብርም ካለሷ። ምክንያቱም የብሩኬ ድምቀት ማነች? ቅመማችን ሃይሚያችን ነች አይደል? ቤተሰቦቼ ደግሞ ኮሜንት ላይ የገባችሁ ሃፒ በርዝዴይ እያላችሁ ጻፉላቸው። ብሩኬ እና ሃይሚን ሜንሽን አድርጌ ስለምንሰራ ይሄን ቪዲዮ ማየታችሁ አይቀርም። እና እኔ ሳልኖር ልደቱን እንዴት ያከብራል ወይስ አያከብርም የሚለውን እስኪ አብረን እናያለንና ሃይሚ ጋሽ ያልፈቀደ በዛሬ ቀን እንኳን ብታርፊ ያለበት ሃይሚያችን። ኧረ ተይ ግን ተይ፣ ይሄ ፕራንክ እንኳን ንግስት ብዬሻለሁ እኮ በቃ። ዛሬ ትናንትና እሱን ፕራንክ አድርጎሽ ነበር፣ ዛሬም አንቺ በልደቱ ቀን ፕራንክ እያደረግሽ ነው አይደላትም? እና ሄዳለች ተደውሎላት እንዲለው ላደርግ ነው። ደግሞ ካለው ሁኔታ አንጻር አሁን ላይ ቡታጀራ ትንሽ የሆነ ወከባ ነገር ትንሽ ነገር አለ። በዛ የተነሳ ሊያምን ይችላል። ምክንያቱም ፕሮግራም የተዘጋጀው ማታ ነው። ጋሽዬም በቃ አልፈቀዱም ብሎ ሊያስብ ይችላል። ምክንያቱም አሁን ቡታጀራ ላይ ያለው ነገር ጥሩ አይደለም። ትንሽ ረብሻ ነገር ተፈጥሮ ነበር። ስለዚህ ጋሽዬ በጊዜ እንድትገባ ፈልጎ ነይ ብሏት ተደውሎ ሄደች ነው የሚባለው። እስቲ ያምናል ላያምን ብሩኬ? እንኳን ተወለድክ ሊለን የተሰበሰበውና እንዴት አያቸው? አመሰግናለሁ። በድጋሚ ብሩኬን እስቲ አንዴ ሃፒ በርዝዴይ እንበለው። ይሄ ድምፅ የሁላችንም ድምፅ ነው። ግራ ገባኝ እኮ ኧረ ወዲያው የጠየቀው አይሚስ ነው ያለው። አይሚስ በቃ ምክንያቱም ዞር አያት ሃይሚ የለችም ከማላቸው። ስለዚህ አይሚስ ነው እንጂ ያለው ወደ ልደቱ አላተኮረም። ኢቭን ደስታውን ለማጣጠም ሃይሚን ይፈልጋል። እያያችሁ ነው ቤተሰቦቼ። የብሩኬ ግራጎን አጥንቱ ማነች? ሃይሚ ነች። እስትንፋሱ ማነች? ሃይሚ ነች። በቃ ደስ ብሎታል እኮ ይሄ ፕሮግራም በመዘጋጀቱ። ግን ደግሞ ዞር አየና አይሚስ ነው ያለው። አይሚስ ሃይሚ የለችም እንዴ? ሃይሚ ምን ትሰራለች? ዋት ሃይሚ ምን ትሰራለች? እስቲ ሚለውን እንስማ። እንዴ ምን ማለት ነው ሃይሚ ምን ትሰራለች? በቃ በሃይሚ የማይደራደር ሰው ማለት ብሩኬ ነው። በምንም ተአምር ባይኑ ብለኝ በመጡበት ይሻላል በቃ እንጂ ባይሚ እንዴ። ጓደኞች ቤተሰቦች አሉና ሃይሚ አሁን ስለ ሃይሚ እንድጠይቀን አይደለም ሀብቴ። ቤተሰቦቹ እዚህ ጋር እናቱ አለች፣ እሙሽ ያሉ ብዙ ሰው አለ እሱ ለማስደሰት ይሰበሰቡ። ግን ከዛ ሁላ ሰው 10 ሺህ እዚህ ጋር ቢደረደርለት ከሃይሚ ማንም አይበልጥበትም። እና ልደቱንም ሊያከብር አይችልም። በተረጋጋ መንፈስ አያከብርም ጭራሽ እንጂ አያከብርም። ኬኩን ራሱ በእጁ የሚነካ አይመስለኝም።
ይሄ ሁሉ የተሰበሰበው ላንተ ነው። ሃይሚ ምናምን እንድትለን ተውና ኬኩ ተዘጋጅቷል፣ መቁረሻውም ተዘጋጅቷል። እንዴት ነው ያለ ሃይሚ የሚሆነው? ሰማችሁታ? ካለ ሃይሚ እንዴት ነው የሚሆነው እያለው ነው። አይሆንማ፣ ድምቀታችን የሁላችንም እኮ ድምቀት እኮ ሃይሚ ነች። ባይዘው ታውቃላችሁ፣ ብሩኬና ሁለቱ አንድ ላይ ሲሆኑ ድምቀት ናቸው። አንዳቸው ካላንዳቸው በቃ ባዶ ናቸው። አሁን ለምሳሌ የአምፖል የክፍላችሁ አምፖል ካለ ማጥፊያው ይበራል አይበራም አይደለ? በቃ ይሄም እንደዚህ ነው። ሃይሚና ብሩኬም እንደዛ ናቸው። ሁለቱ አምፖልና ማብሪያ ማጥፊያ የማይነጣጠሉ ነገሮች ናቸው። ምክንያቱም አምፖሉ ካለ ማብሪያ ማጥፊያው አይበራማ ወይም አይጠፋም። ስለዚህ ለብሩኬም ሃይሚ እንደ ማብሪያው ናቸው። በቃ እሷ አምፖሉ ከሆነ እሷ ማብሪያው ነች፣ እሷ አምፖሉ ከሆነች ደግሞ እሱ ደግሞ ማጥፊያውና ማብሪያው ነው። በቃ ይሄ ነው። አይ ምሳሌ አያብ ስራ እንደው እኮ ምሳሌ እኮ አትስጥ ያለ ሃይሚ ምናምን ሁሉም ጓደኞች እኮ ናቸው። ይቆረስ አይደል? ይቆረስ በጭብጨባ ነው። ሃፒ በርዝዴይ። ምንም ያክል ጭብጨባ ቢበዛበት፣ ምንም ያክል ወከባ ቢበዛበት ብሩኬ ካለ ሃይሚ ልደቱን ሊያከብር አይችልም። ምክንያቱም በጣም ይወዳታል፣ በጣም ያፈቅራታል። በጣም ለዚህ ነገሩ አንዴ ጨብጨብለት ይገባዋል። ከዚህ በላይ እስቲ ኮሜንት ላይ እውነት የብሩኬን ለልደቱ ዊሽ አድርጉለት፣ ተመኙለት ጥሩ ነገር። ሁለት ደግሞ አጨብጭቡለት፣ ምስጋና ይገባዋል። ለምንድን ነው የመጣችው ሃይሚ? እንዴ ምን እኔ አላውቅም። እስካሁን ልቡ ማን ጋ ነው? ሃይሚ ጋ ነው። ጥያቄው ማን ጋ ነው? ሃይሚ ጋ ነው። አይሚስ ነው። ካለ እሷ ሊሆን አይችልማ። ምንም ነገር ሊከናወን አይችልም። ሃይሚያችን ግን ትልቅ ክብር ይገባሻል። ለብሩኬ ለልደቱ እንደዚህ ማዘጋጀትሽ ማሰብሽ እኔ አላቅም። እናንተ እውነት አሏቻችሁም ተጋብታችሁ ወልዳችሁ ምናምን ማየት የኛ የሁላችንም ትልቅ ምኞት ነው አይደል? ቤተሰቦች ለምንድን ነው ያልመጣችሁ? አልተመቻትም፣ አልተመቸኝም ማለት ማን ነው? ፋዘሩ አልፈቅድም ብሏታል። ታውቃለህ፣ ሰዓቱንም ታውቃለህ። እንግዲህ አንተውን ሌላ ጥያቄውን አቁምና በቃ ኬክ ተዘጋጅቷል። የሁሉ ነገር የሁሉ ጓደኛ የተሰበሰበው አይሰማችሁም? መዝሚያው ጥጥ ነው። ካለ ሃይሚ ልደቱ ሊከበር አይችልም። ተስፋችሁን ቁረጡ። በቃ ሃይሚ ላይ ውጪ፣ ከተደበቅሽበት ውጪ በቃ። ምክንያቱም ብሩኬ እየከፋው ነው፣ በልደቱ ቀን እየከፋው ነው። ምክንያቱም ካለ አንቺ ልደቱን ማክበር ስለማይፈልግ ላንተ ነው ፕሮግራሙን ይሄ ሁሉ ሰው ሊካፈል መጥቷል። ያው ሙሺም አለች። አስቡት፣ ሙሺ እኮ ፊት ለፊቱ ቆመዋል። እናቱ የሚወዳቸው ግን ደግሞ ካለ ሃይሚ ልደት አይከበርም እያለ ነው። አይሆንም፣ ብዙ ነገር አስበናል፣ አቅደናል፣ ካለ እሷ ውጪ ልደቴን አላከብርም እያለ ነው። ካልተቆረሰ አንቀመጥም። እርግጠኛ ነኝ ቆማችሁ ቅሩ ነው እንጂ የሚላችሁ ካለ ሃይሚ አይከበርም፣ ኬኩም አይቆረስም። ልትቆሙ 10 ጊዜ ልቆሙ ትችላላችሁ። ግን ደግሞ ካለ ሃይሚ ልደቱ ሊከበርም ኬኩ ሊቆረስም ምንም አይነት ፊቱ ላይ ደስታ ልታየው አችሉም። ምክንያቱም ሁለቱ ካላንዳቸው ባዶ ናቸው። በቃ አጭርና ምንም ጥያቄ የሌለው መልስ ይሄ ነው። ሃይሚያችንን ፈተናችን እንግዲህ አይተሻለ። ወይም ከኋላ ሆነሽ እየሰማችሁ ነው። ካላንቺ አሁንም እያለች ነው። አስባችሁ ተላግን ሃይሚ ምን ያክል ደስታ እንደሚሰማት ታውቃለች እኮ። ካለሷ ምንም ነገር እንደማያረግ ታውቃለች። ጀስት እስቲ ይኸው ልፈትነው ፕራንክ አድርገው ብላ ነው እንጂ ታውቃለች መቼም። ምክንያቱም ካለሷ ምንም ነገር ሊያደርግ አይችልም ብሩኬ። ደውሉላት እንጂ በቀን እኮ ነው ማዘጋጀት። አልፈቅድም ብሏት ኢቭን በቃ ቢያንስ ይሄን ካወቃችሁ ለምን በቀን አልተከበረልኝም፣ በቀን ለምን ፕሮግራሙ አልተዘጋጀም እያላቸው ነው። ምክንያቱም በማታ ከሆነ ጋሽ ያልፈቀደው ለምን በቀን አላረጋችሁትም ፕሮግራሙን እያላቸው እየተናገራቸው ነው። እንዳልተፈቀደላትም ያለሷ አራ እግዚአብሔር ይከብዳል እና ምን እናርግኛሽ? እሷ ይለች ጋሽ አልፈቅድም ማለት አልተፈቀደላትም። ምን ማድረግ ይቻላል? እሺ ያን በቀን አታረጉትም ነበር? የሚያምርበት ሰዓት ብዙ ነገር አቀደን ነበሩ። አዎ ባይዘዌ ምንም ቢሆን ምንም ቢፈጠር ምንም ብትሉት እውነት እላችኋለሁ ብሩኬ ካለሷ ሊያከብር አይችልም። አሁንኛ ያቀርን እያከፋፈልን በቃ ተናገራችሁ ወይ እናንተ ቁረሱት እንጂ እኔ ምንም ብታደርጉኝ ምንም ብትሉኝ ይህን ልደት ላከብር አልችልም። በቃ ለምን ደስታው ሃይሚ ነች። በቃ ሃይሚ አጠገቡ ከሌለች ልደቱን ሊያከብር አይችልም። ባይዘዌ በጣም ግን ደስ የሚል ነገር ነው የተፈጠረው። ምክንያቱም አንዳቸው ለሌላቸው ያላቸውን ፍቅር የምናይበት ነው። ባይዘዌ እርስ በርስ መዋደዳቸው መተሳሰባቸው ይህን ያክል ነው።
እንግዲህ አንድ ሰው ልደቱ ከሆነ ልደቱን መቼም አሁን በተወለዳችሁበት ቀን ነው እንጂ ነገ ሊያከብር አይችልም አይደለ? የልደቱ ቀን ነው። ይሁላ ሰው ቆሟል፣ ተሰብስቧል፣ ኬክ ቆረስ እያሉት ነው። ግን ከሀይሚ አይሆንም እያላቸው ነው። እንዴ አንተ ልደት እኮ ነው፣ ለአንተ ልደት እኮ ነው የመጣ ነው። ያለ ሀይሚ ይሆናል? ኧረ አይሆንም። ምንም ጥያቄና መልስ የለውም። አረ እንደ ቤተሰቦቼ ከሀይሚያችን እኮ ምንም ነገር የሚሆን ነገር የለም። ድምቀት እኮ ነች፣ ድምቀት፣ እውነት ድምቀት እኮ ነች። ግን ያስባችሁበት ነው ግን ያደረጋችሁት። እሺ እኛ ምን አድርጉ ነው የምትላል? አሁን ሰዓቱ ሀይሚ አልተመቻትም፣ አልተፈቀደላትም። ይሄ ፕሮግራም ደግሞ በእለቱ ነው መሆን ያለበት አይደል? አሁን ቁራስ እንካ። አረ በእናትህ ሙሺ ተናገሪው። አረ በተአምር ያደረገውም ቢላውን በእጁ ብትሰጡት ምንም ብትናገሩት እሙሼ ብትናገረው ራሱ እሙሼን ከሀይሚ ላከብር አልችልም ብሎ ሊነግራቸው ይችላል እንጂ በተአምር ኬኩን ቆርሶ ልደቱን ሊያከብር አይችልም። እመኑኝ፣ ልክ ነኝ ቤተሰቦቼ። ሙሺ ተናገሪ፣ ሙሺ ትናገረው እምቢ እያለ ነው። አይ ሙሼ እኔ ልደውላት እያሉ ነው። ላስጣርቃችሁ እስቲ መሀል ላይ ልግባ፣ እኔ ትልቅ ሰው ነኝ እናታችሁ ነኝ ብለው እስቲ ልደውል ለሀይሚ እያሉ ነው። እስቲ የምታነሳ ይመስላችኋል? ስልኳ ክፍት ነው ወይስ ምን የሚፈጠረው? እስቲ ወደ ቪዲዮ። አትመጣም እሷ አባቷ እኮ ነው። ኧረ ያለ ሀይሚማ እንዴት አከብራለሁ እንዴ? የሀይሚ ስልክ እዚህ ነው እንዴ ያለው? የሀይሚ ስልክ እዚህ ነው እንዴ ቤተሰቦቼ? እሺ ደውሉላ፣ መምጣት ከቻለች ትምጣ እንጂ ያለ እሺ ሙሺ ተደውልላት፣ ካነሳችላት እኔ እንጃ። ስልኳ አይሰራም እየተባለ ነው። አሁን እዚህ ጋር ደግሞ ልብ ምቱ 10 እጥፍ ይጨምራል። ምክንያቱም ስልኳ ለምን ዝግ ሆነ ይጨነቃል። ባይዘወይ እዚህ ጋር አሁን እናንተ ብትሆኑ ግን በብሩኬ ቦታ ብትሆኑ ምን ታደርጉ ነበር? እንደዚህ አይነት አጋጣሚ ቢያጋጠማችሁ በትክክለኛው ዓለም ማለት ነው ታከብራላችሁ ካለ ፍቅረኛችሁ ወይስ ታከብሪያለሽ? እስቲ ሀሳባችሁን ኮሜንት ላይ ስጡኝ። አትመጣም፣ በቃ ተስፋ ቁረጥ፣ ይቆረስ። ሁላችንም ፏ እንበል። ሃፒ በርዝዴ። አይኛችን ከኋላው ነች። ባይዘዌ ዛሬ ደግሞ አምሮባቸዋል ሁለቱም። ሞር አይኛ አምሮባታል፣ ብሩኬም አምሮባቸዋል። አላማረባቸውም? ቤተሰቦች እንበለው። ሃፒ በርዝዴ በሉላችሁ። ሃፒ በርዝዴ ቱ ዩ። ሃፒ በርዝዴ አይደለም ምንም ብትሉት ሊያከብር አይችልም። እውነት በጣም ተክዟል። በቃ በጣም ደብሩታል። በጣም ማለት ነው። ሃፒ አንተ አይክፋ በለው በቃ እዩት እንዴት ደስ እንዳለው። በቃ ደስ ያለው አልቻለም ማለት ነው። አልቻለም ነው በቃ አልቻለም። በቃ ምክንያቱም እዩት እንዴት እንደሆነ ደስታው የሆነ አንድ ሕፃን ልጅ ቤት ውስጥ ቀንም ሙሉ ውሎ ሲወጣ ምን ያክል ደስታ የሚሰማው ሌላ አየር ሲያገኝ እንደዛ ነው የሆነው። በቃ ፍንጥዝን ያለው ደስ አይሉም ቤተሰቦች? እንዴ ሃፒ በርዝዴ። እስቲ በድጋሚ ብሩኬን ሃፒ በርዝዴይ እንበለው። ይሄ ድምፅ የሁላችንም ድምፅ ነው። ወክዬ ያረኩት የሁላችንም ድምፅ ነው። የእናንተም የኔም የሁላችንም። ይገባል። ቀሪ ዘመንን የሚያምር ደስ የሚል ያርግል። የጤና የሰላም ያርግል። ብሩኬ እንኳን ተወለድክ ሃፒ በርዝዴይ ብለናል ሁላችንም። በሁላችንም ስም አቀናበረ ያረኩትን ኦዲዮ ደስ እንደሚላችሁ አውቃለሁ። ቪዲዮን ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። እስቲ ወደ ቪዲዮ ደግሞ ምን ማለት ነው? አልቆርስም። እንኳን ተወለድክ። አልቆርስም ማለት መቼም አይቆርስም። መቼም ቤተሰቦች አያምሩም። እነዚህ ጥንዶች ግን አያምሩም። ቤተሰቦች ተጋብተው ወልደው ማየት አትፈልጉም? ቤተሰቦች እኔ የሁል ጊዜም ጸሎት ይሄ ነው። በቃ አንድ ላይ እንዲሆኑ በጣም እመኛለሁ። በጣም የሚያምሩ ጥንዶች ናቸው፣ ካፕሎች ናቸው፣ ደስ ይላሉ። የዛሬው ቪዲዮ ይህን ይመስል ነበር። የብሩክ ልደትን በላይቭ ስትሪማቸው በላይቭ ዩቲዩብ ቪዲዮቸው አቅርበውናል እና ደግሞ ብሩኬ ለሀይሚ ያለውን ፍላጎት መተሳሰባቸውን አይተናል በዚህ ቪዲዮ። እስቲ የኔንም ቪዲዮ ደግሞ ሼር፣ ኮፒ ሊንክ ያደረጋችሁ ሰብስክራይብ ያደረጋችሁ አበረታቱኝ። እኔ ካለ እናንተ ባዶ ነኝ ቤተሰቦቼ። እውነት ድጋፋችሁ አሁንም አለ አውቃለሁ፣ ግን ደግሞ ይበልጥ ብታደርጉት ደስ ይለኛል። እወዳችኋለሁ፣ አከብራችኋለሁ። በነገ ቪዲዮ እስከምንገናኝ መልካም ምሽት ይሁንላችሁ።